ኢራን በግዙፉ የሳውዲ አረቢያ የነዳጅ ማጣሪያ ላይ የድሮን ጥቃት አደረሰች። የሆርሙዝ ሰርጥ ተዘጋ። ጦርነቱ ተባብሶ እንደቀጠለ ነው። የሆርሙዝ ሰርጥ ተዘግቷል። ለመሻገር የሚሞክርን ማንኛውንም መርከብ ኢራን ትመታለች። ውሳኔው ያለምንም ልዩነት ሁሉንም መርከቦች የሚመለከትም ነው ተብሏል። ታደምጡታላችሁ። የእስራኤል ጦር ዳግም በሊባኖስ ሊሰማራ ነው። በሰፊው ይዘነዋል። ኢራንን እየደቆስናት ነው። ትራምፕ ትልቁ ጥቃት ገና ይመጣል። በኢራን ላይ እየተካሄደ ያለው ጥቃት በታቀደው መሰረት በስኬት እየቀጠለ ነው። በቅርቡ ደግሞ ግዙፍ የሆነ የጥቃት ማዕበል ይመጣል ሲሉ አስጠንቅቀዋል። ይህ በእንዲህ እንዳለ የትራምፕ የጤና ሁኔታ አወዛጋቢ ሆኗል። በቆዳቸው ላይ የታየው የሽፍታ መሰል ቁስል ጥያቄን አስነስቷል። በሌላ መረጃችን ሱዳን ለኢትዮጵያ ጠንካራ ማስጠንቀቂያ ሰጥታለች። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምን ቆያችሁን? ዘወትር አዳዲስና ሰበር መረጃዎችን ይዘን የምንቀርብበት ሰዓት ላይ ተገኝተናል። ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ እያደረጋችሁ ቤተሰብ መሆን አትዘንጉ እንላለን። እንዲሁም ላይክ እና ሼር እያደረጋችሁ የምንለቃቸው መረጃዎች ለመላው ዓለም በማጋራት አጋርነታችሁን አሳዩን። ቀጥታ ወደ ዛሬ መረጃዎቻችን አለፍን። ቀዳሚ ወዳደረግነው መረጃችን ስናልፍ ኢራን በግዙፉ የሳውዲ አረቢያ የነዳጅ ማጣሪያ ላይ በድሮን ጥቃት አደረሰች። ይህን ተከትሎ ሳውዲ አረቢያ የራስ ታሩን የነዳጅ ማጣሪያ ዘግታለች። ዋሽንግተን ፖስት እንዳስነበበው የሳውዲው አልጋ ወራሽ መሐመድ ቢን ሳልማን ከትላንትና በስቲያ ለአሜሪካው ፕሬዝዳንት ዶናልድ ትራምፕ በግል ደውለው ኢራንን እንዲጠይቁ በግልጽ መናገራቸውን አስታውሷል። ይህ የሳውዲ አረቢያ እርምጃ ኢራንን በእጅጉን እንዳስቆጣትና ኢራንን በግዙፉ የሳውዲ አረቢያ የነዳጅ ማጣሪያ ላይ የድሮን ጥቃት እንዳደረሰችም መረጃዎች እየጠቆሙ ይገኛሉ። የእስራኤል ጦር ዳግም በሊባኖስ ሊሰማራ ነው። የእስራኤል ጦር ወታደሮቹን በደቡብ ሊባኖስ በበርካታ አካባቢዎች ማሰማራቱን አስታውቋል። የእስራኤል መከላከያ ሚኒስቴር እስራኤል ካታዝ ወታደሮቻቸው በሊባኖስ ተጨማሪ ስልታዊ ቦታዎችን እንዲቆጣጠሩ ፈቃድ መስጠታቸውን ተከትሎ ሊባኖስም ወታደሮቿን ወደ ድንበር መልሳ እያሰማራች መሆኑ ተዘግቧል። በኢራን እንደሚደገፍ የሚነገርለት ሂዝቦላ ለኢራን ያለውን አጋርነት ለመግለጽ በእስራኤል ላይ የሮኬት ጥቃት መፈጸሙ ተሰምቷል። እስራኤልም በአጸፋው በቤሩት ከተማ በሚገኘው የቡድኑ ይዞታዎችን ጨምሮ በበርካታ አካባቢዎች ተከታታይ ጥቃቶችን እየፈጸመችም ትገኛለች። በግጭቱ ምክንያት በሊባኖስ በትንሹ 30,000 ሰዎች ከቤት ንብረታቸው መፈናቀላቸውንም የተባበሩት መንግስታት ድርጅት ዛሬ አስታውቋል። ነዋሪዎቹ ለመፈናቀል የተገደዱት እስራኤል በተለይ በደቡባዊ ሊባኖስ ለሚገኙ ነዋሪዎች የስውር ማስጠንቀቂያ ከሰጠች በኋላ ነው ተብሏል። እስራኤል በተለይ በቤሩት ደቡባዊ ዳርቻዎችና በሀገሪቱ ደቡባዊ ክፍል የአየር ጥቃቷን አጠናክራ መቀጠሏ ተዘግቧል። የተባበሩት መንግስታት ድርጅት የስደተኞች ጉዳይ ኤጀንሲ ቃል አቀባይ ባባር ባሉክ እንዳሉት ከሆነ እስራኤል ከ53 በላይ ለሚሆኑ የሊባኖስ መንደሮች ነዋሪዎች የመልቀቂያ ማስጠንቀቂያ ካወጣችና በሶስቱም የሊባኖስ ክፍሎች ከፍተኛ የአየር ጥቃት ካደረሰች በኋላ በደቡባዊ ሊባኖስ በቤቃና በቤሩት ደቡባዊ ዳርቻዎች ከፍተኛ መፈናቀል እየተመዘገበ ይገኛል ሲሉ ጉዳዩ አሳሳቢ መሆኑንም ገልጸዋል። ይህ በእንዲህ እንዳለ በኢራን መዲና ቴህራን የተፈጸሙ ጥቃቶችም በርከት ብለዋል። ጦርነቱ አሁንም እንደቀጠለ ነው። የኢራን ዋና ከተማ በከፍተኛ ፍንዳታዎች ተናውጣለች። ፍንዳታዎቹ በሰሜን ቴህራን መሰማታቸው ቢገለጽም የትኛውን ቦታ ላይ ምን አይነት ጉዳት እንደደረሰ ወዲያው የኢራን መገናኛ ብዙሃን ከቴህራን ከተማ ውጪ በምትገኘው ካራጅ ከተማ እንዲሁም ደግሞ በማዕከላዊ የኢፍሳሃን ከተማ ፍንዳታዎች መከሰታቸውንም ዘግቧል። የእስራኤል ጦር በቴህራን በሚገኘው የኢራን ፕሬዝዳንት ጽህፈት ቤትና በብሔራዊ ደህንነት ምክር ቤት ህንፃ ላይ የአየር ጥቃት መፈጸሙንም አስታውቋል። የኢራን ቀይ ጨረቃ በጥቃቱ 787 ሰዎች መገደላቸውን ያስታወቀ ሲሆን የኢራን ቀይ ጨረቃ የአሜሪካና የእስራኤል ጥቃቶች ከጀመሩ ወዲህ በመላው ሀገሪቱ ከ780 በላይ ሰዎች መገደላቸውንም ይፋ አድርጓል። የፈረንሳይ ዜና አገልግሎት አሃዙን ከገለልተኛ ወገን ማረጋገጥ አልቻልኩም ያለ ሲሆን አዲስ የነዳጅ ዋጋ ጭማሪ መከሰቱ በመላው ዓለም ስጋትንም ደቅኗል። ኢራን የሆርሙዝ ሰርጥን በመዝጋቷ የአቅርቦት መስተጓጎልም አስከትሏልም ነው የተባለው። ይህንኑ ተከትሎ የአውሮፓ የጋዝ ዋጋ በአንድ ቀን ውስጥ የ30 በመቶ ጭማሪ ያስመዘገበ ሲሆን በዚሁ ከቀጠለ የነዳጅ ጭማሪው ከባድ ሁኔታ ላይ እንደሚደርስም እየተገለጸ ይገኛል። ኢራንን እየደቆስናት ነው።
ሌላኛው ትራምፕ ኢራንን እየደቆስናት ነው፣ ትልቁ ጥቃት ገና ይመጣል ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሲኤንኤን ጋር ባደረጉት የ9 ደቂቃ የስልክ ቃለ ምልልስ የአሜሪካ ጦር በኢራን ላይ እያካሄደ ያለው ጥቃት በታቀደው መሰረት በስኬት እየቀጠለ ነው ሲሉ ገለጹ። ፕሬዝዳንቱ እየደቆስናቸው ነው፣ በቅርቡ ደግሞ ግዙፍ የሆነ የጥቃት ማዕበል ይመጣል ሲሉ ማስጠንቀቃቸውም ተገልጿል። በቅርቡ በተሰነዘረው የተቀናጀ ጥቃት 49 የኢራን ከፍተኛ መሪዎች መገደላቸውን የጠቆሙት ትራምፕ በአሁኑ ወቅት ሀገሪቱን ማን እየመራት እንደሆነ እንኳን እንደማይታወቅና አመራሩ እንደ ስራ አጥ ወረፋ መመሰቃቀሉንም ተናግረዋል። ጦርነቱ ለ4 ሳምንታት ይቆያል ተብሎ ቢታቀድም አሁን ባለው ሁኔታ ከታቀደው ጊዜ ቀድሞ እየተከናወነ ነው ብለዋል። ፕሬዝዳንቱ አያይዘውም ኢራን እንደ ባህሬን፣ ዮርዳኖስና ኩዌት ያሉ የአረብ ሀገራትን ኢላማ ማድረጓ እንዳስገረማቸው ገልጸዋል። የአሜሪካ ጦር የኢራንን የኒውክሌር ስጋት ለአንዴና ለመጨረሻ ጊዜ ለማስወገድ ይሰራልን በማለት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በስልክ ቃለ ምልልስ መግለጻቸው እየተነገረ ይገኛል። ይህ በእንዲህ እንዳለ የዶናልድ ትራምፕ የጤና ሁኔታ በአሜሪካ መነጋገሪያ ሆኗል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዛሬ በዋይት ሀውስ በተከናወነው ስነ ስርዓት ላይ በአንገታቸው ላይ በሚታይ የቆዳ መላጥና ያልተለመደ የቆዳ ቀለም ለውጥ ምክንያት በማህበራዊ ሚዲያ ላይ ከፍተኛ ውይይትና የጤና ስጋት ቀስቅሷል። ፕሬዝዳንቱ የሜዳል ኦፍ ኦነር ሽልማት በሚሰጡበት ወቅት በአንገታቸው ላይ ቀይ የቆዳ መላጥ በግልጽ ይታይ ነበረ። የዋይት ሀውስ ሐኪም ዶክተር ሾን የቆዳ ለውጡ አስደንጋጭ እንዳልሆነ ገልጸው ፕሬዝዳንቱ በሐኪም የታዘዘላቸውን የተለመደ የቆዳ በሽታ መከላከያ ክሬም በአንገታቸው ቀኝ በኩል እየተቀበሉ ነው። ይህ መቅላትና መላላጥም ለተወሰኑ ሳምንታት ሊቆይ ይችላል ሲሉ ማብራሪያ ሰጥተዋል። የ79 ዓመቱ የእድሜ ባለጸጋና የታላቋ ሀገር መሪ ሁኔታው የማሳከክ ስሜት እየፈጠረባቸው እንደሆነና ሰው ፊት ለማከክም መገደዳቸው እንዳሳፈራቸውም እየተገለጸ ይገኛል። በሌላ መረጃችን ሱዳን ለኢትዮጵያ ጠንካራ ማስጠንቀቂያ ሰጠች። ሱዳን ከኢትዮጵያ የሚነሱ ድሮኖች ወደ ግዛቷ ዘልቀው በመግባት ጥቃት እየፈጸሙ መሆኑንና ይህም በሉዓላዊነቷ ላይ የተፈጸመ ግልጽ ጥሰት እንዲሁም ደግሞ የጠብጫሪነት ድርጊት ነው ስትል ከሰሰች። የሱዳን የውጭ ጉዳይ ሚኒስቴር ባወጣው መግለጫው በአውሮፓውያኑ የካቲትና ጥር ወር መጀመሪያ ቀናት ከኢትዮጵያ ግዛት የሚነሱ ድሮኖች ወደ ግዛቱ መግባታቸውን ሲከታተል እንደነበረ አመላክቷል። ጨምሮም ድሮኖቹ በሱዳን ውስጥ የሚገኙ ቦታዎችን ኢላማ አድርገው ጥቃት መፈጸማቸውን ገልጿል። ነገር ግን ጥቃት ስለተፈጸመባቸው ቦታዎችና ስለደረሰ ጉዳት ምንም አይነት ዝርዝር ማብራሪያ አልሰጠምም ነው የተባለው። የሱዳን መንግስት ከኢትዮጵያ በኩል ተፈጽሟል ያለውን የድሮን ጥሰት ግዴለሽና ተቀባይነት የሌለው ድርጊት በማለት ሌላ መዘዝ ሊያስከትል እንደሚችልም በጥብቅ ማስጠንቀቁም ተገልጿል። በአረበኛ የተሰራጨው የሱዳን የውጭ ጉዳይ ሚኒስቴር መግለጫ ይህ ድርጊት የሚቀጥል ከሆነ ሉዓላዊነቱንና የግዛት አንድነቱን ለመከላከል መብት እንዳለው እንዲሁም ደግሞ በተለያዩ መንገዶች ምላሽ የሚሰጥበት አቅም እንዳለው ገልጿልም ነው የተባለው። በሱዳን ጦርና በፈጥኖ ደራሽ ኃይሉ መካከል በሚካሄደው የእርስ በርስ ጦርነት ውስጥ በአልቡርሃን የሚመራው ጦር ሰራዊት ተቀናቃኙን በመርዳት ይከሳታልም ተብሎ ይጠበቃል። በኢትዮጵያ መንግስት በኩልም በተለያዩ ጊዜያት ከሱዳን የጦር መሳሪያዎችና ታጣቂዎች ወደ ግዛቱ እንደሚገቡ በተደጋጋሚ ሲገለጽ ቆይቷል። ባለፈው ወር ሮይተርስ የዜና ወኪል ኢትዮጵያ ከሱዳን ጋር የሚያዋስናት ግዛቷ ውስጥ የፈጥኖ ደራሽ ኃይል ተዋጊዎች የሚሰለጥኑበት ካምፕ እንዳለ እንዲሁም ደግሞ የተለያዩ ምንጮችና የሳተላይት ምስሎችን በማስረጃነት በመጠቀም ዘገባ ማቅረቡም የሚታወስ ነው። ይህንንም በተመለከተ የኢትዮጵያ መንግስት እስካሁን ማረጋገጫም ሆነ ማስተባበያ አልሰጠምም ተብሏል። በሱዳን በሚካሄደው የእርስ በርስ ጦርነት ውስጥ የተለያዩ ኢትዮጵያን ጨምሮ የተለያዩ ሀገራት አንደኛውን ወገን እንደሚደግፉ የተለያዩ ዘገባዎች ቢወጡም ሁሉም ሀገራት ሲያስተባብሉ ቆይተዋል። በተለይ የኢትዮጵያ የቅርብ ወዳጅ የሆነችው ዩናይትድ አረብ ኤምሬትስ በግብጽ የሚደገፈውን የሱዳን ጦር ሰራዊትን እየተዋጋ የሚገኘውን በሐምዳን ዳጋሎ የሚመራውን የሱዳን ፈጥኖ ደራሽ ኃይልን ትደግፋለች በሚል በዋናነት ተከሳለች። በታላቁ የህዳሴ ግድብ ምክንያት ከግብጽ ጎን በመቆም ኢትዮጵያን የሚቃወመው የሱዳን ጦር ኃይል መሪ ጀነራል አልቡርሃን
ከኢትዮጵያ ጋር ያላቸው ግንኙነት መቀዛቀዙም ሲነገር ቆይቶ ነበረ። ሱዳንና ግብጽ ኢትዮጵያን ገንብታ ያጠናቀቀችውን በአፍሪካ ትልቁን የኤሌክትሪክ ኃይል ማመንጫ ግድብ ወደ ግዛታቸው የሚያደርሰውን የአባይ ውሃ መጠን ይቀንሳል በሚል ስጋት የግድቡን ስራ በሚመለከት ኢትዮጵያን አስገዳጅ ስምምነት እንድትፈርም እየወተወቱ ነውም ተብሏል። ኢትዮጵያ ግን ግድቡ የወንዙን የውሃ ፍሰት የማይገታ መሆኑን በመጥቀስ ሁለቱ ሀገራት የሚቀርቡበትን ሀሳብ ውድቅ አድርገዋለች። በተጨማሪም ኢትዮጵያና ሱዳን ለእርሻ ለም በሆነው የአልፋሻግ አካባቢ ይገባኛል ምክንያት ለዓመታት የቆየ አለመግባባት እንዳላቸውም የሚታወስ ነው። ውድ የቻናላችን ቤተሰቦች ለዛሬ ያዝንላችሁ መረጃዎች እነዚህን ይመስላሉ። በቀጣይ በሌሎች አዳዲስና ሰበር መረጃዎች ወደ እናንተ እንመለሳለን። ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ እያደረጋችሁ ቤተሰብ መሆን አትዘንጉ። እንዲሁም ላይክ እና ሼር እያደረጋችሁ መረጃዎቻችንን ለመላው ዓለም አጋሩልን። እስከ ቀጣይ ቸርን ሰንብት።